በማያውቀው ነገር ላይ ሲዘላብድ ፕሮጀክት ለማደናቀፍ ሲሞክር፣ ሌላኛው የፖለቲካ ተንታኝ ሆኖ እነዚህ ፕሮጀክቶች የፖለቲካ ፕሮጀክቶች እንጂ ኃይል ማመንጫ ፕሮጀክቶች አይደሉም ብሎ ሲተነትን፣ ሌላኛው የማክሮ ኢኮኖሚ ሊቅ ሆኖ ለኤሌክትሪሲቲ የምናወጣው ወጪ እንደዚህ አይነት ችግር የሚያስከትል ነው እያለ በየመንደሩ ሂስ ሲያደርግ ጆሮ ዳባ ብለን ስንሄድ ከርመን በቂ ኢንቨስትመንት አላረጋችሁምና ግለ ሂስ ውሰዱ ስንባል ግለ ሂስ መውሰድ ችግር ሆኖ አይደለም፣ ከነበርንበት ሁኔታ ጋር ተጣጥሞ እየታየ ነው ወይ ነው ጥያቄያችን። አሁን የገነባናቸው በመድረስ ላይ ያሉ ግድቦች እኮ ስንገነባቸው አብዛኛው ሰው ስህተት ተሰራ ብሎ የሚያምን ነው የነበረው። አላስፈላጊ ነው፣ ትርፍ ነው፣ የፖለቲካ ጨዋታ ነው እያለ ነበር ሂስ የሚያደርገው። አሁን ያ ሁሉ ኃይል ትላንትና ትውልድ የማይከፍለው እዳ ሊጭኑብን ነው ኤሌክትሪክ እያመነጩ ያሉት ብለው ሂስ ያደረጉ የነበሩ ተመልሰው በቂ እዳ አልወሰዳችሁም እና በቂ ግድብ አልሰራችሁም ሲሉን ለማዋት ትንሽ ቃርቃር ይላል። እኔ የገደበን ነገር ይሄ ፖለቲካ ነው ብዬ አልወስድም። የእነሱ ሂስ ጆሮ ዳባ ልበስ ብለን እንሄድበታለን ብለን ነበር እንትን ያልነው። ዓለም ባንክም አይኤምኤፍም እንጫጫ ነበር፣ ጉዳያችን አልነበረም። እድገታችን ነው የመጀመሪያው አጀንዳ፣ ለእድገታችን የሚፈልገውን ነገር በሙሉ እናደርጋለን ብለን ወስነን ነው ነው። ስለዚህ ወገባችንን ይዞ የጨመደደን ነገር ምንድነው ቢባል ገንዘብ ያልነበረን መሆኑ ነው። ገንዘብ ቢኖረን ኖሮ መንደር ለመንደር ልመና ለመሄድ አመታት ከመፍጀት ይልቅ ከኪሳችን አውጥተን መስራት ነበር የሚቀለው። ያን አርገን ቢሆን ኖሮ እንደዚያን ችግር አያጋጥመንም ነበር። ኪሳችን ውስጥ ገንዘብ ቢፈተሽ ግን ባዶ ነው። ያለችውን ያህል አጠራቅመን ሳንቲሟን ተጠቅመንባታል። ለምንድነው ኪሳችን ባዶ የሆነው? ራሱ ይሄ ወንጀል ነው። እሱ ነው ትልቁ ችግር፣ ትልቁ ወንጀል፣ ኪሳችን ባዶ መሆኑ፣ ድሃ መሆናችን። ዋናው ማነቆ፣ ዋናው ችግር ይሄ ነው የነበረው የምንልበት ምክንያት ይሄ ነው። አለበለዚያ ስህተት ሲሰራ ስህተቱን በግልጽ አስቀምጦ አርሞ መሄድ ነውር የለውም። እዚህኛው ላይ ግን ስህተት ነበር ብንል ምንድነው የምናደርገው? ከኪሳችን ብር አውጥተን እንሰራለን ማለት ነው። የሚቀጥለው ኪስ ውስጥ ብር የለም፣ የሚታረም ነገር የለማ። ከዚያ አኳያ ልመና እንሄዳለን ነው ብር ለማግኘት። አልቦዘንም። ልመና ያገኘነውን ሀገር በሙሉ ለምነናል፣ ብር አበድሩን ብለን። እዳ ይበዛብናል ብለንም አልተጨነቅንም። ይሄ ኃይል ነው፣ ገንዘብ የሚፈጥር አቅም ነው። ስለዚህ ራሱን በራሱ መክፈል የሚችል ነው ብለን ስለምናውቅ እዳ ይበዛብናል ብለንም አልሰጋንም።